የሙሐመድ መገለጥ ምንጮች ይላል የትምህርታችን ርዕስ። ሙስሊም ወገኖቻችን ቁርአን የሚባለው መጽሐፍ ለሙሐመድ ከላይ ከአላህ ዘንድ በቀጥታ እንደወረደለትና ከምድራዊ ምንጮች የተገኘ መጽሐፍ እንዳልሆነ በተደጋጋሚ ይናገራሉ። በልበ ሙሉነት ነው ይህንን የሚናገሩት። እንግዲህ እስልምና መሰረት የሚባለው ቁርአን ነው እና ዘላለማዊ ከሆነ ከተጠበቀ ሰሌዳ ላይ አላህ ለጅብሪል ሰጠው። ጅብሪል ደግሞ እንደየአስፈላጊነቱ በ23 ዓመታት ውስጥ ለሙሐመድ እየከፋፈለ እንደነገረው መልእክቱን እንዳደረሰው ነው ሙስሊም ወገኖቻችን የሚያምኑት። እንግዲህ ሙሐመድ በተለያዩ ሁኔታዎች ውስጥ ሲገባ ከነዚያ ሁኔታዎች ውስጥ የሚወጣባቸውን ለወቅቱ የሚያስፈልጉትን መገለጦች ጅብሪል ይሰጠው እንደነበረ ነው እንግዲህ ሙስሊም ወገኖቻችን የሚያምኑት። የሚገርመኝ ነገር እኔ የሙሐመድ መገለጦች የአንድን ጉዳይ የወደፊት ሁኔታ በግምት ሰዎች ሁሉ ሊገምቱት በሚችሉት አኳኋን ካልሆነ በስተቀር ልዕለ ተፈጥሯዊ በሆነ መንገድ እንደ መጽሐፍ ቅዱስ ነቢያት አስቀድሞ ሲተነብይና ሲናገር መለከትም ነገሮች ከተከሰቱ በኋላ ነው መገለጥ የሚመጣለት። ወይንም ደግሞ ሙሐመድ በልቡ ውስጥ የሆነ ነገር ካሰበ በኋላ ነው ሁል ጊዜ አላህ ያንን የልቡን ምኞት ለማስፈጸም መገለጥ የሚሰጠውና ይሄ ለኔ ሙሐመድ እውነተኛ ነብይ ላለመሆኑ በጣም ትልቅ ማስረጃ ነው። የማደጎ ልጁን ሚስት ማግባት ሲፈልግ አላህ መገለጥ ይሰጠዋል። በሚስቶች ላይ ሚስቶች መጨመር ሲፈልግ መገለጥ ይሰጠዋል። በጦር ውጊያ ላይ ደግሞ የዘረፉትን የሱ ጂሃዲስቶች ባንዲስቶች የዘረፉትን የዘረፋ ገንዘብ እነሱ አብሮት እንዳይካፈሉ ሲፈልግ ደግሞ የዘረፋ ገንዘቦች ሁሉ የአላህና የመልእክተኛው ናቸው ብሎ ይናገራል። ስልጣንን ሁሉ ደግሞ ጠቅልሎ የራሱ ማድረግ ሲፈልግ አላህና መልእክተኛው ነገሮችን በፈረዱ ጊዜ ብሎ ከአላህ ጋር ራሱን በኩል ደረጃ ላይ አስቀምጦ ይናገራል። እና የግል ጥቅሙን ሰርቭ ለማድረግ ነው ሁል ጊዜ መገለጥ የሚመጣለትና ይሄ ለኔ ሙሐመድ እውነተኛ ነብይ ላለመሆኑ ትልቅ ማስረጃ ነው። እና ምንድነው ለማለት የፈለኩት ሙሐመድ የሆነ ሲቹዌሽን ውስጥ ሲገባ ወይንም ደግሞ የሆነ ሐሳብ በልቡ ሲያስብ ይሄ ቁርአን የሚባለው ነገር እየተከፋፈለ እየተሸራረፈ ይወርድለታል። እንግዲህ ሙሐመድ በመካ ለ13 ዓመታት ያህል ነው አገለገለ የሚባለው። በመዲና ደግሞ ለ10 ዓመታት ያህል ነው ያገለገለው። በእነዚያ ዓመታት ውስጥ ወደ 6600 ምናምን የሚሆኑት የቁርአን አያዎች ወርደውለታል። እንግዲህ ለየቀኑ እነዚህን የቁርአን አያዎች ብትከፋፍሉ ከአንድ ከግማሽ ያነሰ ነው የሚሆነውና ከአንድ ከግማሽ መስመር ያነሰ ነው የሚሆነውና ይሄ ማለት እንግዲህ ሙስሊም ወገኖቻችን ቁርአንን በጣም ተአምራዊ አድርገው ለመሳል ነው የሚሞክሩት። ይሄ የሚያሳየው ምንም ተአምራዊ ነገር እንደሌለው ነው። ምክንያቱም በቀን አንድ ሰው አንድ መስመር ከግማሽ የሆነ ሐሳብ እንደው ቋንቋው የላቀ ነው ቢባል እንኳን ቁርአን እንደዛ አይደለም፣ ግን የላቀ ነው እንኳን ቢባል ተጨንቆ ተጠቦ አንድ መስመር ከግማሽ አሳምሮ መጽሐፍ አቅተውም ወይንም ደግሞ አመንጭቶ ተናግሮ ሌሎች መጽሐፍ የሚችሉ ሰዎች እንዲጽፉለት ማድረግ አይቸግረውምና ስለዚህ ምንም ተአምራዊ ነገር የለውም። ነገር ግን እየተከፋፈለ ቁርአን ለሙሐመድ ወርዶለታል የሚል እምነት ሙስሊሞች እንዳላቸው ያንን ነጥብ ለማስቀመጥ ነው። ነገር ግን ከአላህ ዘንድ የወረደ ነው ወይ? እውነት የእግዚአብሔር መልአክ ኮሙኒኬት አድርጎታል ወይ ሙሐመድን የሚለው በጣም ትልቅ ጥያቄ ነው። እንግዲህ ሙሐመድ በባዕድ መንፈስ ሲመራ እንደነበረ ምንም ጥርጥር የለውም። የዋሻው መገለጥም ደግሞ ባዕድ መንፈስ እንደሆነ በዋሻ ውስጥ ያገኘው ያስጨነቀው በግድ አንብብ ብሎ ማንበብ የማይችለውን ሰው አጣብቆ ያስጨነቀው የጨመቀው ባዕድ መንፈስ መሆኑ በጣም ግልጽ ነው። ነገር ግን ደግሞ ያ ባዕድ መንፈስ ሙሐመድ ከምድራዊ ምንጮች የቃረማቸውን ሐሳቦች በመለኮታዊ መገለጥ ስም ለሰዎች እንዲያስተላልፍ አድርጎታል የሚል እምነት ነው ያለኝ። ስለዚህ ማስረጃዎችን አቀርብላችኋለሁ። ወደ ማስረጃዎቹ ከመሄዴ በፊት መቅዳት የሚለው ምንድነው በሚለው ሐሳብ ላይ መስማማት ያስፈልገናል። መቅዳት ማለት ምን ማለት ነው? እንግዲህ ፕላጂያሪዝም ነው የሚባለው በእንግሊዝኛ። ፕላጂያሪዝም ዘመናዊ ቃል ነው። ነገር ግን የትርጓሜ ውስጥ የሚገኙ የትርጓሜው ጽንሰ ሐሳብ በየትኛውም ዘመን ለኖሩ ህዝቦች ሊሰራ የሚችል ፕሪንሲፕል ወይንም ደግሞ መርህ በውስጡ ያቀፈ ነውና ስለዚህ መቅዳት የሚለውን ሊቃውንት ወይም ምሁራን እንዴት ነው የሚተረጉሙት የሚለውን ነገር ስክሪናችሁ ላይ ማየት ትችላላችሁ። በነገራችን ላይ በድምጽ ብቻ እየሰማችሁኝ ያላችሁ ወገኖች ስክሪን ላይ በጣም ጥሩ ስላይድ ነው የተዘጋጀላችሁና
ስላይዱን እያያችሁ ብትከታተሉኝ የበለጠ ነው የምናገረው ሐሳብ ግልጽ ይሆንላችኋል። ማርያም ዌብስተር የተሰኘ የእንግሊዝኛ መዝገበ ቃላት በጣም ታዋቂ መዝገበ ቃላት ነው። ፕላጂያሪዝም የሚለውን በሚከተለው ሁኔታ ነው የሚተረጉመው። የመጀመሪያው እንደዚህ ይላል to steal and pass off the idea or words of another as one's own የአንድን ሰው ሐሳብና ቃላት የራስ አስመስሎ ማቅረብ ማለት ነው። ሁለተኛ ነጥብ ላይ ያስቀመጠው use another's production without crediting the source ይሄ ደግሞ የሌላውን ሰው ስራ ውጤት ለምንጩ እውቅና ሳይሰጡ መጠቀም የሚል ትርጉም ነው ያለው። ሌላው to commit literary theft የስነ ጽሁፍ ስርቆት መፈጸም ማለት ነው። ሌላው ደግሞ present as new and original an idea or product derived from an existing source ይላል። ቀደም ሲል ከነበረ ምንጭ ላይ የወሰዱትን ሐሳብ እንደ አዲስ ማቅረብ የስነ ጽሁፍ ስርቆት ወይንም ደግሞ የሐሳብ ስርቆት በመባል ነው የሚታወቀው። እንግዲህ በዚህ መንገድ ነው የሚተረጎመው። ሙሐመድ እነዚህን ነገሮች ሁሉ አድርጓል ወይ? አዎን አድርጓል። እነዚህን ሁሉ ተግባራት ፈጽሟል። አንድ በአንድ እንመለከታለን። ከመጽሐፍ ቅዱስና ከሌሎች መጽሐፍት የወሰዳቸውን ሐሳቦችና ቃላት የራሱ አስመስሎ አቅርቧል። የመጀመሪያው ቀደም ሲል የሚታወቁትን ታሪኮችና ትምህርቶች ከሰማይ የተገለጠለት መገለጥ በማስመሰል አስተላልፏል። ስለዚህ ሙሐመድ የመቅዳት ወንጀል ፈጽሟል። የመቅዳት ወንጀል መፈጸሙ ጥርጥር የሌለው ጉዳይ ነው ማለት ነው። እንግዲህ የቁርአንን ታሪኮች ከመጽሐፍ ቅዱስ ተወስዷል ብለን ለሙስሊም ወገኖቻችን ስንነግራቸው የሚሰጡን ኮመን የሆነ ምላሽ አላቸው። ይሄ ምላሻቸው ምን የሚል ነው? በመጽሐፍ ቅዱስ ታሪኮችና በቁርአን ታሪኮች መካከል የተወሰኑ ልዩነቶች አሉ። ከዚህ የተነሳ ሙሐመድ ከመጽሐፍ ቅዱስ ሊኮርጅ አይችልም ይላሉ። ለምሳሌ ያህል ኡስታዝ አቡ ሃይደር ከወንጌላዊ ተክሉ ጋር ያደረገውን ሙግት ተከታትላችሁ ከሆነ ዋነኛ ሙግት አድርጎ ሲያቀርብ የነበረው በቁርአን ውስጥ የሚገኙ ከመጽሐፍ ቅዱስ ልዩነቶችን የሚያሳዩ ነጥቦችን መጥቀስ ነበረ። ለምሳሌ ቁርአን ማርያም ኢሳን በዘንባባ ዛፍ ስር እንደወለደችው ነው የሚናገረው። ነገር ግን በመጽሐፍ ቅዱስ መሰረት ጌታችን ኢየሱስ ክርስቶስ በከብቶች ማደሪያ ውስጥ እንደተወለደ ነው በሉቃስ ወንጌል ውስጥ የተጻፈው። ስለዚህ ያኛው ዘንባባ ይላል፣ የዘንባባ ዛፍ ስር ይላል፣ ይሄኛው ደግሞ እረኞች የሚያድሩበት ቦታ ይላል። ስለዚህ ሁለቱ አንድ ሊሆኑ አይችሉም እና ቁርአን ከመጽሐፍ ቅዱስ ሊወስድ አይችልም የሚል ድምዳሜ ነበር ሲሰጥ የነበረው። እንደዚህ አይነት ነጥቦችን እየጠቃቀሰ ሲናገር ነበርና ይሄ ኮመንሊ የሚናገሩት ነገር ነው። ነገር ግን ወገኖቼ ይሄ ሙሐመድ ወይንም ደግሞ የቁርአን ደራሲ ከመጽሐፍ ቅዱስ ላለመቅዳቱ ማስረጃ ይሆናል ወይ? ማስረጃ ሊሆን አይችልም። ምክንያቱም ለዚህ ሊጠቀሱ የሚችሉ ብዙ ምክንያቶች አሉ። የመጀመሪያው ምናልባት ምንጩ እንዳይታወቅበት ሆነ ብሎ የማምታታት ተግባር ፈጽሞ ሊሆን ይችላል። ከመጽሐፍ ቅዱስ ወስዶ የራሱን ፈጠራዎች ወይንም ደግሞ ከሌላ ምንጭ ያገኘውን ቀይጦ ለማጭበርበር ሞክሮ ሊሆን ይችላል። ለምሳሌ ያህል የዩኒቨርሲቲ ትምህርት ውስጥ ያለፋችሁ ወገኖች ይህንን ነገር በደንብ ታውቃላችሁ። አሳይመንት ተማሪዎች ሲቀዳዱ ምንድነው የሚያደርጉት? አስተማሪው ይሄኛው ከዚህኛው ወስዷል የሚል ግምት እንዳይወስድ ቃላቱን ይቀይሩታል። አንዳንድ ነገሮችን በመሃል ይቀይራሉ። አያያዥ ሁኔታዎችን ይቀይሩና ከዚያ በኋላ እንደዚያ አድርገው ያቀርባሉ እና በእንደዚህ አይነት ዘዴ ተጠቅሞ አልኮረጁም የሚለውን ነገር እንደዛ አይነት ምስል ለመፍጠር ይሞክራሉ፣ ግን ኮርጀዋል። ይሄ የማጭበርበር ተግባር ነው ማለት ነው። ስለዚህ የቁርአን ደራሲ እንደዚህ አድርጎ ሊሆን ይችላል እና አለመመሳሰል ማረጋገጫ ሊሆን አይችልም ላለመቅዳቱ ማለት ነው። ሁለተኛው ደግሞ ምንጩን ካነበቡት ሰዎች የሰማውን በመያዝ ሌላ ጊዜ ከትውስታው ሲጽፍ የመጀመሪያ ይዘቱን በመርሳት ሊቀንስ ወይም ሊጨምር ይችላል። አሁን ቁርአንን ስታነቡ ዘመናትን አይጠቅስም፣ ብዙ ጊዜ ደግሞ ስፍራ ቦታ አይጠቅስም፣ አንዳንድ ጊዜ ደግሞ ሴትየዋ ሰውየው ምናምን እያለ የሰዎችን ስም አይጠቅስም። መጽሐፍ ቅዱስን ስትመለከቱ ወገኖቼ ሆይ ሂስቶሪካል ሶርስ መሆኑ አንዱ ማስረጃው ምንድነው? ዘመናትን በትክክል ይጠቅሳል፣ ሰዎችን በትክክል ይጠቅሳል፣ ቦታን በትክክል ይጠቅሳል። መጥቀስ ብቻ አይደለም፣ ደግሞ የኖሩበትን የታሪክ አውድ ዙሪያ ገባውን በትክክል ያሳያቸዋል። ቁርአን ግን እንደዛ አይደለም። ሴትየዋ እንደዚህ አለች፣ ሰውየው እንደዚህ አለ፣ አንድ ሰውዬ እንደዚህ ምናምን እንደዚህ አይነት
ማለት ነው ስፍራን ሳይጠቅስ ጊዜን ሳይጠቅስ የሰዎችን ማንነት በትክክል ሳያስቀምጥ በብዙ ሁኔታዎች ማለት ነው እንደዛ ያስቀመጠባቸው ቦታዎች የሉም ለማለት አይደለም በብዙ ሁኔታዎች እንደዛ ሳያስቀምጥ ይናገራልና ይሄ ምንድነው የሚያሳየው ሙሐመድ የመጽሐፍ ቅዱስ ታሪኮችን ወይንም ደግሞ በክርስቲያን ማህበረሰቦች እንደዚሁም በአይሁድ ማህበረሰቦች መካከል የሚንሸራሸሩ ታሪኮችን ይሰማል ከትውስታው እነዚህን ታሪኮች ሲናገራቸው ያምታታል ማለት ነው ይምታታበታል ስለዚህ ከሰዎች የትውስታ ችግር አንፃር ሊብራራ ይችላል ማለት ነው ከመጽሐፍ ቅዱስ ጋር ቁርአን በተወሰኑ ነጥቦች ላይ ልዩነትን ማሳየቱ ሌላው ከሌላ የተዛባ ምንጭ የሰማውን ወይም ያነበበውን ተመሳሳይ ታሪክ ከዋናው ምንጭ ካገኘው ታሪክ ጋር በመቀየጥ ሊጽፍ ወይንም ደግሞ ሊናገር ይችላል ይሄም ትልቅ ፖሲቢሊቲ ነው ሌላው ከዋናው ምንጭ ሳይሆን ከተዛባ ሁለተኛ ምንጭ ላይ በመቅዳት ሊጽፍ ይችላል ቁርአንን ስትመለከቱ በአብዛኛው ከመጽሐፍ ቅዱስ ጋር የሚገናኙ የሚመስሉ ታሪኮችን ከመጽሐፍ ቅዱስ ሳይሆን ከሌላ ሁለተኛ ምንጭ ላይ እንደወሰደ በግልጽ ይታያል ማለት ነው ሙሐመድ እንግዲህ የመቅዳት ክስ ሲቀርብበት ነበረ በዛ ዘመን የነበሩ ወገኖች በዛ ዘመን የነበሩ ከሱ ጋር የኖሩ ህዝቦች ቀርተሃል ኩረጃ ነው ያንተ መገለጥ እያሉ ክስ ሲያቀርቡበት ነበር ለምሳሌ ሱረቱ አልፉርቃን 25ኛው ምዕራፍ ነው አያ 5 ላይ እንደዚህ ይላል አሉም የመጀመሪያዎቹ ሰዎች ተረቶች ናት አጻፋት እርሷም በእርሱ ላይ ጧትና ማታ ትነበብለታለች ስለዚህ በዘመኑ የነበሩ ሰዎች ሙሐመድ የሚናገረውን መገለጥ ሰምተው ይሄማ በጣም የሚገርም መገለጥ ነው ይሄማ ሰማያዊ መለኮታዊ መገለጥ ነው ብለው አልደመደሙም ነገር ግን ኩረጃ ነው ብለው ነው የደመደሙት ሙስሊም ወገኖቻችን ዛሬ ለቁርአን መለኮታዊነት የሚያቀርቡት ትልቁ ማስረጃ ምን የሚል ነው የቁርአን ንግግሩ የቋንቋ ይዘቱ አወቃቀሩ ታሪካዊ ፍሰቱ ሁሉ ነገሩ መለኮታዊ ነው ይላሉ ሰዎች ቁርአንን ስነ ጽሁፋዊ ይዘቱን ብቻ በማየት መለኮታዊ መገለጥ መሆኑን መረዳት ይችላሉ ተአምር ነው ቁርአን ራሱ ይላሉ ነገር ግን በዘመኑ የነበሩ ሰዎች እንደዚህ አይነት ስሜት አልነበራቸውም ይሄ ሰውዬ እኮ ኮርጆ ነው የሚታወቀውን ታሪክ እኮ ነው የሚያወራልን እንዴ እያሉ ነበር ሲነጋገሩ የነበሩት ማለት ነው እሱንም በዚህ መንገድ ቻሌንጅ ሲያደርጉት ነበር ማለት ነው ስለዚህ ቁርአን ምንም ተአምራዊ ገጽታ ወይንም ደግሞ ተአምራዊ ይዘት የለውም ማለት ነው ሱረቱ አልፉርቃን 25ኛው ምዕራፍ 26 ላይ የሚገኝ ነው እንደዚህ ብሎ ነው ሙሐመድ የመለሰላቸው ያ በሰማያትና በምድር ውስጥ ያለውን ሚስጥር የሚያውቀው አወረደው እርሱ መሐሪ አዛኝ ነውና እነሱ ኮርጃሃል ይሉታል ሙሐመድ ግን አይደለም ከሰማይ ነው የወረደልኝ ብሎ ዝም ብሎ በድርቅና ማለት ነው በዚህ ዘመን ያሉት ሙስሊም ወገኖቻችን በድርቅና እንደሚከራከሩን ሙሐመድም ለዚህ ክስ ምላሽ ሲሰጥ በድርቅና አላህ አወረደልኝ በሚል ድርቅና ነበር ምላሽ የሰጣቸው አለመኮረጁን በማስረጃ ወይንም ደግሞ በተጨበጠ መንገድ አላረጋገጠላቸውም ማለት ነው ሌላ ማንብላችሁ አያ ሱረቱ አልነህል 16ኛው ምዕራፍ ነው አያ 103 ላይ የሚገኝ ነው እንደዚህ ይላል እርሱም ቁርአንን የሚያስተምረው ሰው ብቻ ነው ማለታቸውን በእርግጥ እናውቃለን የዚያ ወደ እርሱ የሚያስጠጉት ሰው ቋንቋ አጀም ነው ይህ ቁርአን ግን ግልጽ አረብኛ ነው ብሎ ምላሽ ሰጣቸው የሚገርመው ነገር የዚህን ጥቅስ አስባብ ሄዳችሁ ስትመለከቱ እንደዚህ ነው የሚለው አስባብ ኑዙል በአልዋሂድ የተጻፈውን ሄዳችሁ ማየት ትችላላችሁ እንደዚህ ይላል የወረደበትን ምክንያት ሲናገር አብደላ ኢብኑ ሙስሊም ሁሰይድ አብደላ ኢብኑ ሙስሊም እንደዚህ ብሏል we owned two Christian youths from the people of አይን ተማር ከተባለ ኢራቅ ውስጥ የሚገኝ ቦታ ነው ከዛ የመጡ ሁለት ክርስቲያን ወጣቶች ባሪያዎች ነበሩን one called ያሳር and the other ጀብር አንዱ ያሳር ሌላው ጀብር ይባላል their trade was making swords ሙያቸው ሰይፍ መስራት ነበር but they also could read the scriptures in their own tongue
በራሳቸው ቋንቋ ደግሞ ቅዱሳት መጽሐፍትን ወይም መጽሐፍ ቅዱስን ማንበብ ይችሉ ነበር። ዘ ሜሴንጀር ኦፍ አላህ እሺ ይቅርታ ኔትወርክን ያስወጣኝ። እንቀጥላለን። እንግዲህ አስባቡ ይሄ ነው። ሁለት ክርስቲያን ወጣቶች ነበሩ ከኢራቅ ምድር የመጡ ሙሐመድ እነሱ ቅዱሳት መጽሐፍትን በራሳቸው ቋንቋ ሲያነቡ ያዳምጣቸው ነበረ። ከዚያ በኋላ አረቦቹ ምን ብሎ ማውራት ጀመሩ? ይህንን እኮ እነዚህ ሁለቱ ወጣቶች ናቸው ያስተማሩት ማለት ጀመሩ። አላህ አወረደ የተባለው ማስተባበያ ምን የሚል ነው? አይደለም እነሱ እኮ ፎሬን ላንጉዌጅ ነው የሚናገሩት፣ የውጭ ሀገር ቋንቋ ነው ቋንቋቸው። ይሄ ቁርአን ደግሞ አረብኛ ነው፣ ግልጽ አረብኛ ነው፣ እንዴት ሊሆን ይችላል ብሎ ለማስተባበል ይሞክራል ማለት ነው። ይሄ በጣም ግልጽ ውሸት ነው፣ ኢሎጂካል ነው። አላህ የሚባለው እውነተኛ አምላክ ከሆነ ሎጂክ አያውቅም ወገኖቼ። ምክንያቱም አንደኛ ነገር ሙሐመድ ነጋዴ ስለነበረ ከአረብኛ ውጪ ሌሎች ቃላቶች ሌሎች ቋንቋዎችን መስማት ይችላል። እነዚህ ወጣቶች ደግሞ ኢብን ከቲር ላይ ሄዳችሁ ስታነቡ አረብኛ ትንሽ ይሞክሩ ነበር ብሎ ነው ያስቀመጠው። ቢያንስ መሰረታዊ ታሪኩን ለሙሐመድ ሊያስተምሩት ይችላሉ። ሙሐመድም ደግሞ አረብኛ ብቻ የሚችል ሰው እንደነበረ እና ሌሎች ቋንቋዎችን የማይችል ሰው እንደነበረ ማስረጃ የለም። ምክንያቱም አረብኛ ቋንቋው ራሱ ብትመለከቱ ፎሬን የሆኑ የቁርአን ቋንቋውን አረብኛውን ስትመለከቱ ፎሬን የሆኑ ብዙ ቃላትን በውስጡ ታገኛላችሁ፣ የውጭ ሀገር ቃላትን ማለት ነው። ነገር ግን ደግሞ ሙሐመድ ነጋዴ ስለነበረ ሌሎች ቋንቋዎችን በዙሪያ ያሉ ከአረብኛ ጋር ተቀራራቢ የነበሩ እንደ አረማይክ እንደ ብራይስጥ ወዘተረፈ የመሳሰሉ ቋንቋዎችን የመማር እድል ነበረው። ስለዚህ አሁን በእስላማዊ ምንጮች ውስጥ የተጻፈው የሙሐመድ ታሪክ ራሱ አስተማማኝ ላይሆን ይችላልና ይሄ አረብኛ ስለሆነ ይሄኛው ቋንቋ የቁርአኑ ቋንቋ ሙሐመድ ከነዚህ ወጣቶች ሊኮርጅ አይችልም የሚለው ሎጂካል የሆነ ምላሽ አይደለም ማለት ነው በአጠቃላይ። ስለዚህ እንግዲህ ሙስሊም ወገኖቻችን ቁርአንም ደግሞ ሙሐመድ አልኮረጀም ለማለት እነዚህን ሰበቦች ነው የሚሰጡትና ነገር ግን ሙሐመድ አልኮረጀም ወይ? አንድ ሰው የሆነ ንብረት ከሆነ ቦታ ተሰረቀ እንበል። ከዚያ በኋላ የተሰረቀው ንብረት እዛ ሰው ቤት ውስጥ ተገኘ። ያ ሰው እኔ አልሰረኩም፣ እግር የለኝም፣ እንዴት ሄጄ ልሰርቅ እችላለሁ ብሎ ቢናገር ወይንም ደግሞ ማነሳበት እጅ የለኝም እንዴት ሆኜ ነው ላነሳ የምችለው ይህንን ዕቃ ቢል፣ ወይንም ደግሞ በዚያ ቀን እቤት ስለመሆኔ ተሰረቀ በተባለው ቀን እቤት ስለመሆኔ ምስክሮች አሉኝ፣ ስለዚህ ሌባው እኔ እንዴት ልሆን ይችላለሁ ብሎ ቢል ይሄ ሰው ይታመናል? ምስክሮቹስ ይታመናሉ? በፍጹም ሊታመኑ አይችሉም። ለምን? ዕቃው ቤቱ ተገኝቷል። ሙስሊም ወገኖቻችን ሙሐመድ አልኮረጀም ለሚለው የፈለገ ያህል ማስረጃ ሊሆኑን ይችላሉ የሚሉትን ነገሮች ይደርድሩ፣ ግን የተሰረቁ ታሪኮች በሙሐመድ ቤት ተገኝተዋል። እነዚህን የተሰረቁ ታሪኮች ከቁርአናቸው እየመዘዝን ስናሳያቸው አላህ አወረደው ሊሉን አይችሉም። ለምንድን ነው እንደዛ ሊሉ የማይችሉት? ምድራዊ ምንጮች ናቸው፣ ተረቶች ናቸው፣ የሰው ፈጠራዎች ናቸው ብዙዎቹ። ኢቭን ከመጽሐፍ ቅዱስ ጋር ይገናኛሉ የሚባሉት የቁርአን ጥቅሶች ቅድም እንደነገርኳችሁ ከነዚህ ተረት ከተቀየጠባቸው ከመጽሐፍ ቅዱስ ውጪ ከሚገኙ መጽሐፍት ነው የተወሰዱትና ስለዚህ በማስረጃ ነው የምናሳያቸው። ሙስሊም ወገኖቻችን ሊያስተባብሉበት የሚችሉት መንገድ ሊኖር አይችልም ማለት ነው። እንግዲህ የሙሐመድን መገለጥ ምንጮች በአጠቃላይ በስድስት ከፍለን ልንመለከት እንችላለን። የመጀመሪያዎቹ የአይሁድ አዋልድ መጽሐፍት ናቸው፣ ስክሪናችሁ ላይ ይታያቸዋል። ሁለተኞቹ የክርስቲያን አዋልድ መጽሐፍት ናቸው፣ ከሁለተኛው ክፍለ ዘመን በኋላ የተጻፉ ማለት ነው። ሶስተኛው መጽሐፍ ቅዱስ ነው። አራተኛው ዞሮአስትራኒዝም የተባለ የኢራናውያን ሃይማኖት ነው። ሌላው አረብ ጣዖታውያን ምንጭ ሆነውታል ለሙሐመድ። ሌላው የገዛ ጸሐፍቱ ናቸው። የገዛ ጸሐፍቱ እየቀየጡ የራሳቸውን ሐሳብና መልእክት እየቀየጡ ይጽፉ እንደነበረ እስላማዊ ምንጮች ውስጥ ብዙ ማስረጃዎች አሉ ማለት ነው። እንግዲህ ዛሬ የምንመለከተው ከአይሁድ አዋልድ የተቀዱትን
ሐሳቦች ነው። እንግዲህ አይሁድ በጣም ብዙ አይነት መጽሐፍት ናቸው ያሏቸው። የመጀመሪያው ሚሽና በመባል የሚታወቅ ነው። እግዚአብሔር ለሙሴ የሰጠው የንግግር ሕግ ነው ብለው ነው አይሁድ የሚያምኑት። በሁለተኛው ክፍለ ዘመን በጽሁፍ መስፈር እንደጀመሩ ነው የሚነገረው። እንግዲህ በሲና ተራራ ላይ እግዚአብሔር በጽሁፍ የሰፈረ ሕግ ብቻ ሳይሆን የሕጉንም ትርጓሜ ጭምር በቃል ሰጥተውታል ይላሉ። ለዛም የሚሆን ግን ማስረጃ የለም። እሱ እንግዲህ በትውፊት እየተላለፈ እስከ ሁለተኛው ክፍለ ዘመን ከክርስቶስ ልደት በኋላ ደርሶ በጽሁፍ መስፈር ጀመረ ነው የሚሉት። እሱ ሚሽና በመባል ነው የሚታወቀው። ሌላው ታልሙድ ነው። ሚሽናና ጌሜራን መሰረት ያደረጉ ናቸው እነዚህ መጽሐፍት። አሞራይም በተሰኙ ረበናት ከሁለተኛው እስከ ስድስተኛው ክፍለ ዘመን መካከል የተዘጋጁ ናቸው። ኦልሞስት ሙሐመድ ከመወለዱ በፊት ተዘጋጅተው ያለቁ ናቸው። ሙሐመድ በሰባተኛው ክፍለ ዘመን ነው የመጣው። ሌላው ታርጉሚም የሚባሉ ናቸው። እነዚህ የብሉይ ኪዳን የአረማይክ ትርጉሞችና ማብራሪያዎች ናቸው። የቁርአን ደራሲ ከነዚህ ሁሉ ምንጮች ቀርቷል፣ በማስረጃ አሳያቸዋለሁ። ከዚያ በፊት ግን ሙሐመድ ከአይሁድ የመቅዳት እድል ነበረው ወይንስ አልነበረውም የሚለውን እንመልከት። ምክንያቱም ሙስሊም ወገኖቻችን ምን ይላሉ? በመካ ከተማ ውስጥ ክርስቲያኖች አልነበሩም፣ አይሁዶችም በጣም ሄድ መጣ የሚሉ ነበሩ። ስለዚህ ከሙሐመድ ጋር የመገናኘት እድል አልነበራቸውም ብለው ሙሐመድ ከአይሁድ ሊቀዳ መቻሉን እድሉን ለማጥበብ ይሞክራሉና፣ ነገር ግን ወገኖቼ ሙሐመድ ነጋዴ እንደነበረ ይታወቃል። ስለዚህ ከተለያዩ ሰዎች ጋር የመገናኘት እድል ነበረው። ይሄ ሊካድ የማይችል ሀቅ ነው ማለት ነው። ሌላው ሙሐመድ በመካ ከተማ ሳለ ከአይሁድ ጋር ትውውቅ እንደነበረውና የመካ ነዋሪዎችም ይህንን እንደሚያውቁ በቁርአን ውስጥ ተጽፏል። ለምሳሌ ሱረቱ አሹራ 26ኛው ምዕራፍ አያ ሱረቱ አሹዓራ 26ኛው ምዕራፍ ነው አያ 197 ላይ እንደዚህ ይላል። የእስራኤል ልጆች ሊቃውንት የሚያውቁት መሆኑ ለእነርሱ ማለትም ለመካ ከሃዲዎች ምልክት አይሆናቸውምን? ይሄ መኪ ነው። አንቀጹ ራሱ በመካ የወረደ ተብሎ ነው የሚታወቀው። ሙሐመድ ከመካ ወደ መዲና ከመሰደዱ በፊት ነው። ስለዚህ ለመዲና አረቦች ምን ይላቸዋል? እንዴ የአይሁድ ሊቃውንት እኮ ያውቁኛል፣ እነሱ እኔን ማወቃቸው እንዴት ነው ምልክት የማይሆናችሁ ብሎ የአይሁድ ሊቃውንትን እንደ ማስረጃ ይጠቅሳል ማለት ነው። ስለዚህ የመካ ነዋሪዎች የአይሁድን ሊቃውንት ያውቃሉ ማለት ነው። ከአይሁድ ሊቃውንት ጋር ትውውቅ ነበራቸው ማለት ነው። እነሱን የመስማት እድል ነበራቸው ማለት ነው። የነሱን ማስረጃ የማመሳከር እድል ነበራቸው ማለት ነው። ለዚህ ነው ሙሐመድ እንዴ የአይሁድ ሊቃውንት እኮ እንደሚያውቁኝ ይሄ ራሱ እንዴት ነው ምልክት የማይሆናችሁ ብሎ የሚጠይቃቸው። ሙሐመድ በመካ ከተማ ነው ሲኖር የነበረው። የመካ ነዋሪዎች ከአይሁድ ጋር ትውውቅ ኖሯቸው ሙሐመድ ሊተዋወቅ የማይችልበት ምክንያት ምንድን ነው? ይሄ ሊመለስ የሚገባው ትልቅ ጥያቄ ነው። ሌላው የመካ አረቦች የሙሴን ታሪክ ያውቁ ነበር። ይሄ በቁርአን ውስጥ ተጽፏል። ሱረቱ አልቀሰስ 28ኛው ምዕራፍ 48 ላይ እንደዚህ ይላል። እውነቱም ከኛ ዘንድ በመጣላቸው ጊዜ ለሙሳ የተሰጠው ቢጤ አይሰጠውም ኖሯልን አሉ። ማናቸው ባዮቹ? የመካ አረቦች ናቸው። ይሄ በመካ የወረደ ነው፣ በመዲና አይደለም የወረደው። ለሙሳ የተሰጠው ቢጤ አይሰጠውም ኖሯልን አሉ። ከዚህ በፊት ሙሳ በተሰጠው አልካዱምን? የተረዳዱ ሁለት ድግምቶች ናቸው አሉ ይላል። ስለዚህ የመካ አረቦች የሙሴን ታሪክ ካላወቁ እንዴት ነው ለሙሴ የተሰጠው ታሪክ ለሙሐመድ ለምን አልተሰጠውም የሚል ጥያቄ ሊያነሱ የሚችሉት? ይሄንን ቃል ደግሞ ሙሐመድ ለአይሁድ ነው የተናገረው የሚሉን ከሆነ ለአረቦቹ እየተናገረ እንደሆነ ነው ማስረጃዎች የሚያሳዩት። ለአይሁድ እየተናገረ ነው የሚሉን ከሆነ ስቲል ሙሐመድ ከአይሁዶች ጋር ትውውቅ ነበረው ማለት ነው። ስለዚህ ስላልተቀበሉት እና ይሄንን ጥያቄ ስላስነሱበት እንዴት እንደዚህ ይሉኛል እያለ ነው ማለት ነው። ሌላው ማስረጃ ደግሞ በመዲና ከተማ ውስጥና በከተማይቱ ዙሪያ ብዙ የአይሁድ ማህበረሰቦች ነበሩ። ሙሐመድ በመዲና ከተማ ውስጥ ለ10 ዓመታት ያህል ኖረዋል ወገኖቼ። በነዚያ ጊዜያት ውስጥ መገለጦቹን ኤዲት የማድረግ እድል ነበረው። እንደውም በሙስሊሞች እምነት መሰረት ሙሐመድ በየዓመቱ በረመዳን ወር ከጅብሪል ጋር ቁጭ ብሎ ቁርአንን ኤዲት ያደርግ ነበረ። ስለዚህ
ሙሐመድ ከቁርአኑን ከአይሁድ የሰማቸውን ታሪኮች እየቀየጠ ኤዲት የማድረግ እድል ነበረው ማለት ነው። 10 ዓመታት ያህል ነው አስቡ በአይሁድ ማህበረሰቦች መካከል ያሳለፈው ማለት ነው። እንግዲህ አሁን በቀጥታ ከአይሁድ አዋልድ የተቀዱ የቁርአን ይዘቶችን ወደ መመልከት ነው የምናልፈው። የመጀመሪያው የምንመለከተው ታሪክ ሚድራሽ ተምሁማ ከተሰኘ የአይሁድ የአዋልድ መጽሐፍ ውስጥ የተቀዳውን ታሪክ ነው። በቁርአን ውስጥ የሚገኘው የአቤልና የቃኤል ታሪክ ከዚያ እንደተወሰደ ነው ማስረጃዎች የሚያሳዩት። ኖርማን ኤስ ቲልማን የተሰኘ ሰው ዘ ስቶሪ ኦፍ ኬን ኤንድ ኤብል በሚል ርዕስ የጻፈው ጆርናል ኦፍ ሴሜቲክ ስተዲስ ውስጥ በ1974 ገጽ 236 እና 37 ላይ ታገኛላችሁ። ይህንን መጽሐፍ ጠቅሶ ከዚህ መጽሐፍ ውስጥ የወሰደውን ሐሳብ ነው እኔ ያገኘሁት ማለት ነው። ምንጩንም በቀጥታ ማየት ይቻላል። ሊንኩን አስቀምጥላችኋለሁ መጨረሻ ላይ። የቁርአኑ ሱራ እንደዚህ ነው የሚለው ሱራ 5:31 የወንድሙንም ሬሳ እንዴት እንደሚሸሽግ ያሳየው ዘንድ አላህ መሬትን የሚጭር ቁራን ላከለት። ወይ እኔ የወንድሜን ሬሳ እሸሽግ ዘንድ እንደዚህ ቁራ ብጤ መሆን አቃተኝን አለ፣ ከተጸጻቾቹም ሆነ ይላል። ሚድራሽ ተምሁማ ውስጥ ይሄ እንደዚህ ተጽፏል። ስሙ። ቃየል አቤልን በገደለው ጊዜ ቃየል እንዴት እንደሚቀብር ስላላወቀ አስክሬኑ ተጥሎ ነበር። ከዚያም ቅዱሱ የተባረከ ይሁንና 2 ንጹሐን ወፎችን ላከ። ከዚያም አንዱ ሌላኛውን ገደለ። ከዚያም በመንቁሩ ቆፍሮ ቀበረው። ቃኤልም ከእርሱ ተማረ እናም አቤልን ቆፍሮ ቀበረው ይላል። በጂዊሽ ኢንሳይክሎፒዲያ መሰረት ሚድራሽ ተምሁማ በ5ኛው ክፍለ ዘመን ኤዲት የተደረገ መጽሐፍ ነው። ይህ ማለት ከዚያ ቀደም የተዘጋጀ ነው ማለት ነው። እንደዚያም ሆኖ ከእስልምና በ2 ክፍለ ዘመናት ይቀድማል። ለመጨረሻ ጊዜ ኤዲት የተደረገው በ5ኛው ክፍለ ዘመን ነው። እስልምና የመጣው በ7ኛው ነው። የመጨረሻው ኤዲሽኑ ራሱ ከእስልምና በ2 ክፍለ ዘመናት ይቀድማል። ኦሪጂናሉ ደግሞ ከዚያ ብዙ ዘመን ወደ ኋላ ይሄዳል ማለት ነው። ሌላው የዮናታን ቤን ኡዚያ ታርጉም የተሰኘ ተመሳሳይ ታሪክ የያዘ መጽሐፍ ይገኛል። ይህንን መጽሐፍ የቁርአን ምንጮች በተመለከተ ቀዳሚውን መጽሐፍ የከተቡት ረቢ አብርሃም ጊገር ነው የሚባሉት። እንደዚሁም ክርስቲያን ሊቅ ኤስቲስዳል የቁርአን ታሪክ ምንጭ እንደሆነ ጠቅሰውታል። በዮናታን ታርጉም መሰረት ከወፍ ተምሮ አቤልን የቀበረው ቃየል ሳይሆን አዳም ነበር። መጽሐፉ ከእስልምና ዘመን በኋላ እንደተዘጋጀ የሚናገሩ ምሁራን አሉ። ነገር ግን በ4ኛው ክፍለ ዘመን የተዘጋጀና የታሪኮቹ መሰረት ደግሞ ከ150 እስከ 250 ዓመተ ምህረት መካከል እንደሆነ ግምት ተቀምጦለታል። ሊንኩ ይታያችኋል ከስር የዮናታን ቤን ኡዚያ ተርጉም፣ እዛ ላይ ገብታችሁ መቅድሙን ማየት ትችላላችሁ። ሌላው የአብርሃም በእሳት ውስጥ መጣል ታሪክ ነው። እንግዲህ መጽሐፍ ቅዱስን ስንመለከት አብርሃም ከከለዳውያን ምድር ኡር ከተባለ ቦታ እንደወጣ ይናገራል መጽሐፍ ቅዱሳችን። ይህ ኡር የሚለው ቃል እሳት ከሚለው የዕብራይስጥ ቃል ጋር ስለሚመሳሰል የአይሁድ ረበናት አብርሃም በእሳት ውስጥ ተጥሎ እንደተረፈ ማስተማር ጀመሩ ማለት ነው። ኡር ማለት በዕብራይስጥ ቋንቋ እሳት ከሚለው ጋር ተቀራራቢ ነው። ስለዚህ ወደ አራማይክ ሲተረጉሙት ኡር የሚለውን እሳት ብለው ተረጎሙት ማለት ነው። ከቁርአን ጋር ፍጹም የሚመሳሰሉ ታሪኮችን ከእስልምና በሚቀድሙ የተለያዩ የአይሁድ ምንጮች ውስጥ እናገኛለን። ለምሳሌ ሱዶፋይሎ እና እንደዚሁም ደግሞ ዘ አፖካሊፕስ ኦፍ አብርሃም ሁለቱም በመጀመሪያው ክፍለ ዘመን የተጻፉ እንደሆኑ ጄምስ ኩገል የተሰኙ ሊቅ ይገልጻሉ። መጽሐፉን ስክሪናችሁ ላይ ስለምታዩ መጥቀስ አያስፈልገኝም። ስክሪናችሁ ላይ የምታዩት ምሁራዊ ምንጭ ያንን ይናገራል። እንግዲህ አላህ እውነተኛ አምላክ ከሆነ ኡር የሚለው የከተማ ስም በተሳሳተ መንገድ ተተርጉሞ እሳት ተብሎ ግንዛቤ እንደተወሰደበት እንዴት መረዳት አቃተው? እንዴት ማወቅ አቃተው? ስለዚህ የቁርአን ደራሲ ራሱ ሙሐመድ ነው። አይሁዶች ይህንን ታሪክ በስተት ተርጉሞት ታሪኩን ሲያንሸራሽሩት ሰምተዋል። ጆሮ ጠገብ ነው። ስለዚህ ጆሮ ሲጠግብ አላህ መገለጥ አመጣልኝ ብሎ ተናገረ ማለት ነው። ሌላው አጠቃላዩ የአብርሃም ታሪክ ለምሳሌ አብርሃም ስለ ጣዖታት ከአባቱ እንደዚሁም ከንጉሱ ናምሩድ ጋር ያደረገው ክርክር፣ ጣዖታትን ስለመሰባበሩ፣ በእሳት ውስጥ ተጥሎ ስለመትረፉ፣ እነዚህ ሁሉ ታሪኮች በረሺት ራባህ የተሰኘ የአይሁድ ምድራሽ መጽሐፍ ውስጥ ይገኛሉ። እነዚህን ሁሉ ታሪኮች የቁርአን ደራሲ ቀድቶ ወስዷል። በምሁራን መሰረት እነዚህ ታሪኮች በ7ኛው ክፍለ ዘመን አረቢያ በስፋት ይነገሩ ነበረ። ምሁራዊ ምንጭ አስቀምጫለሁ፣ ስክሪኑ ላይ ማየት ትችላላችሁ።
በኢንሳይክሎፒዲያ ብሪታኒካ መሰረት ይሄ ሚድረ በረሺት ራባህ የሚባለው መጽሐፍ በ450 ዓመተ ምህረት የተዘጋጀ ነው። መጽሐፉ ራሱ ከእስልምና ቢያንስ በ3 ክፍለ ዘመናት ያህል ይቀድማል ማለት ነው። ሌላው የንግሥተ ሳባ ታሪክ ነው። በቁርአን ውስጥ የሚገኘው የንግሥተ ሳባ ታሪክ እንደዚሁም የሰለሞን ታሪክ ሙሉ በሙሉ ሁለተኛው የአስቴር ታርጉም ወይም ታርጉም ሼኒ ከተሰኘ የአይሁድ የአዋልድ መጽሐፍ እንደተቀዳ ተረጋግጧል። የአስቴር ታርጉም ቅድመ እስልምና በ500 ዓመተ ምህረት ተጽፎ በተጠናቀቀው የኢየሩሳሌም ታልሙድ ውስጥ ተጠቅሷል። ስለዚህ ቅድመ እስልምና የተጻፈ መሆኑ ተረጋግጧል ማለት ነው። ጂዊሽ ኢንሳይክሎፒዲያ በ1925 የተጻፈው ላይ ሄዳችሁ ማየት ትችላላችሁ። ሁለተኛውን የአስቴር ታርጉም ወደ እንግሊዝኛ የተረጎሙት በርናርድ ግሮስፈል የተሰኙ ፕሮፌሰር መጽሐፉ በአራተኛው ክፍለ ዘመን በተለያዩ ምንጮች ውስጥ መጠቀሱን በማውሳት በአራተኛው ክፍለ ዘመን የነበረ መጽሐፍ መሆኑን አረጋግጠዋል ማለት ነው። ስለዚህ የቁርአን ደራሲ የንግሥተ ሳባና የሰለሞንን ታሪክ ከዚህ መጽሐፍ ላይ ነው የኮረጀው ማለት ነው። ሱረቱ አልነምል 27ኛው ምዕራፍ ከ22 እስከ 44 ድረስ ያሉትን አንብቡ ሄዳችሁ። ከዚህ መጽሐፍ ጋር ከታርጉም ሼኒ ጋር በ22 አጋጣሚዎች ይስማማል። አንድ አይነት ይዘት ኖሮት ነው የምትመለከቱት። ስክሪኑ ላይ አስቀምጫለሁ አያውን። ሌላው ደግሞ ከመጽሐፉ ላይ በቀጥታ የተወሰደውን ይህንን ስክሪንሻት በማድረግ ማየት ትችላላችሁ። ምናልባት ቪዲዮውን ሁለተኛ ጊዜ ስትሰሙት እያቆማችሁ ስክሪንሻት አድርጋችሁ ውሰዱና ቁርአን ውስጥ ከሚገኘው ጋር አስተያዩ። ይህንን ታሪክ ፍጹም አንድና ተመሳሳይ ነው። ቢያንስ በ22 አጋጣሚዎች ይመሳሰላል። አላችሁ ወገኖች? ከኔ ጋር ናችሁ? ኮሜንቶቻችሁን እያየው ስለሆነ ከኔ ጋር ካላችሁ እስቲ በኮሜንት ግለጹልኝ። ኮሜንት አድርጉ እስቲ። ዩቲዩብ ላይ ያላችሁ፣ ፌስቡክ ላይ ያላችሁ አላችሁ ወይ? ጭራ ለመንደሩ ብዙ ኮሜንቶች ይታዩኛል፣ ግን አዳዲስ የሚገቡ ኮሜንቶች አይታዩኝም። አለን በሉኝ። እግዚአብሔር ይመስገን። ሐሰትን እናጋልጣለን፣ የጨለማን ስራ እናጋልጣለን። ሙስሊም ኡስታዞች እንደ ቀድሞ ዘመን የሚያሾፉበት ዘመን አይደለም። ጎበዝ ነኝ የሚል አውቃለሁ እውቀት አለኝ የሚል ይሄንን ማስተባበል ይችላለሁ የሚል የትኛውም ኡስታዝ ይምጣ፣ የትኛውም ሙስሊም ሊቅ ይምጣ፣ መድረካችን ክፍት ነው። መሞገት ይችላል፣ ማስተባበል ይችላል። የሚለውን እንሰማለን። ደግሞ እሱ የሚለው ሐሰት መሆኑን በበቂ ማስረጃዎች እናረጋግጥለታለን። ማንኛውም ሙስሊም መሞገት የሚፈልግ ዳር ቆማችሁ መናገር ሳይሆን መድረካችን ክፍት ነው፣ ግቡና ከኛ ጋር ተሟገቱ። ደግሞ ቴሌግራም ላይ በየዕለቱ እየተሟገትን ነው። አንዳንድ ሙስሊሞች እየገቡ ሊሞግቱን እየሞከሩ ነው፣ መልስ እየሰጠናቸው ነው። ስለዚህ ሁል ጊዜኛ አቬለብል ነን። ስለዚህ መሞገት የሚፈልግ መሞገት ይችላል ማለት ነው። ቁርአናችሁን ማትረክ ከፈለጋችሁ ሙስሊም ኡስታዞች ተደብቃችሁ ማውራት ሳይሆን አደባባይ ውጡና ኑና ሞግቱን፣ ጥሪ እናቀርብላችኋለን። እነዚህን ስክሪንሻት ማድረግ እንድትችሉ ነው ማቆምላችሁ፣ ሁሉንም ለማንበብ ጊዜ ስለሌለን ማለት ነው። ሌላው አስገራሚ ታሪክ የሲና ወይንም ደግሞ የጡር ተራራ ብሎ ነው ቁርአን የሚጠራው በእስራኤላውያን አናት ላይ ስለመንሳፈፉ የሚናገር ታሪክ ነው። ሱራ 7 አያ 171 ላይ የሚገኝ ነው። እንግዲህ በዚህ ታሪክ መሰረት አይሁድ በአላህ ላይ ሲያምፁ፣ እስራኤላውያን ሲያምፁ አላህ ተራራውን ነቅሎ አናታቸው ላይ እያንሳፈፈ ካልተመለሳችሁ ካልታዘዛችሁኝ ወደ ታች እጥልባችኋለሁ ብሎ እንዳስፈራራቸው ነው የሚናገረው። ይሄ ተመሳሳይ ታሪክ ወገኖቼ አቮዳ ዛራ በተሰኘ የታልሙድ መጽሐፍ ውስጥ ይገኛል። መጽሐፉ የተዘጋጀው ከእስልምና በፊት ከ450 እስከ 550 ዓመተ ምህረት መካከል እንደነበረ የመጽሐፉ መግቢያ ይናገራል። ሴፋሪያ.ኦርግ ይባላል። እነዚህ መጽሐፍት የተሰባሰቡበት እዛ ላይ ገብታችሁ መቅድሙን ማየት ትችላላችሁ። ሙሐመድ ይህንን ታሪክ የተናገረው ከመጽሐፉ በኋላ ነው። ስለዚህ የተኮረጀ ታሪክ ነው። ሌላው የወርቁ ጥጃ ድምፅ ስለማሰማቱ የሚናገር ታሪክ ነው። ሱረቱ ጣሃ 20ኛው ምዕራፍ 88 ላይ አንቀጹን ታያላችሁ። ምንድነው የሚለው? ለእነርሱም አካል የሆነ ጥጃ ለእርሱ መጓጎር ያለውን አወጣንላቸው። ማለት እንቧ የሚል አይነት የጥጃ ድምፅ ማለት ነው የሚያሰማ አወጣንላቸው ይላል። ማን ነው ያወጣላቸው? አላህ። አይሁዶችን እስራኤላውያንን ለማታለል ይውላችሁ ጣዖት አምልኮ ትክክል አይደለም ይላል እስልምና። ነገር ግን ከጥጃው ውስጥ ድምፅ በማሰማት ይሄ ሕያው ነው አምላክ ነው ብሎ እንዲያስቡ አደረጋቸው። አላህ ራሱ አሳታቸው ማለት ነው።
ታሪኩ ራሱ ጥያቄ ሊነሳበት የሚችል ነው። ይሄ የወርቁ ጥጃ ድምፅ ስለማሰማቱ የተነገረው ፒርኬ ረቢ ኤልኤዘር በተሰኘ የአይሁድ መጽሐፍ ውስጥ ይገኛል። ሌላው አስገራሚ ነገር አንድ ሰው የገደለ የሚለው ነው። አንድ ሰው የገደለ የዓለምን ሕዝቦች ሁሉ እንደገደለ ይቆጠራል። አንድን ነፍስ ሕያው ያደረገ የዓለምን ሕዝቦች ሁሉ ሕያው እንዳደረገ ይቆጠራል የሚል አይነት ማለት ነው። ይሄኛው ለእስራኤላውያን እንደዚህ አልናቸው ጻፍንባቸው ብሎ ነው ቁርአን የሚናገረው። ጥቅሱን ወደኋላ አሳያቸዋለሁ። ሚሽና አረጠ ነው እኔ ጋ። እሺ እንደዚህ ይላል። ማን was created single ድምጼ ይሰማል? ማሜ ይሰማል? Can you hear me? Good. Man was created single in order to show that to him who kills a single individual it shall be reckoned that he has slain the whole race ይላል። ይሄ ምን ማለት ነው? አዳምና ሔዋን ተፈጠሩ። ከዛ በኋላ አቤልና ቃየልን ወለዱ። እንግዲህ በምድር ላይ የነበሩት ሁለቱ ብቻ ነበሩ። ስለዚህ ቃየል አቤልን ሲገለው የዓለምን ብዙ ሕዝብ እንደፈጀ ነው የሚቆጠረው ማለት ነው። ከዚህ የምንወስደው ትምህርት አንድ ሰው መግደል ምን ያህል ከባድ ወንጀል እንደሆነ ነው። ይሄን ያህል ክብደት ያለው ወንጀል ነው ለማለት ነው በዛ ትምህርት የሚያስተምሩት የአይሁድ ረቢዎች ማለት ነው። but to him who preserves the life of a single individual it is counted that he has preserved the whole race አንዱን ደግሞ ያተረፈ ሁሉንም አጠቃላዩን ዘር እንዳተረፈ ይቆጠራል የሚል ነው። ይሄ ሚሽና ሰናድሪን መጽሐፉ ቅድመ እስልምና ከ190 እስከ 230 ዓመተ ምህረት መዘጋጀቱን መቅድሙ ያሳያል። ገብታችሁ ተመልከቱ። መጽሐፉ ያለበትን አውርዳችሁ ማየት ትችላላችሁ። መቅድሙን ሄዳችሁ እዩ። ከእስልምና የሚቀድም ነው። የቁርአን ደራሲ ይሄንን እንዴት እንደወሰደ ተመልከቱ። ምን ብሎ እንደጻፈ። በዚህ ምክንያት በእስራኤል ልጆች ላይ እነሆ ያለ ነፍስ መግደል ወይም በምድር ላይ ያለ ማጥፋት ካልሆነ በስተቀር ነፍስን የገደለ ሰው ሰዎችን ሁሉ እንደገደለ ነው፣ ሕያው ያደረጋትም ሰው ሰዎችን ሁሉ ሕያው እንዳደረገ ነው ማለትን ጻፍን። ሱረቱ አልማኢዳ 5ኛው ምዕራፍ ነው አያ 32 እስከ 34 ላይ ታገኛላችሁ። ጻፍን ነው የሚለው የላችሁ። አረብኛውን ተመልከቱ። ሚን አጅሊ ዳሊካ ከተብና ይላል። ይውላችሁ ሚን አጅሊ ዳሊካ ከተብና ጻፍን አላ በኒ እስራኤል በእስራኤል ሕዝቦች ላይ ጻፍንባቸው። ግን አምላክ አይደለም የጻፈው፣ እግዚአብሔር አይደለም የጻፈው። የጻፉት የአይሁድ ሊቃውንት ናቸው። የተጻፈው በነቢያት ዘመን አይደለም። ቅዱሳት መጻሕፍት ተጽፈው ከተዘጉ በኋላ ቀኖና ከተዘጋ በኋላ የመጡ ረበናት ናቸው። በዚህ ታሪክ ሞራል ቶት ለማስተላለፍ ሲሉ ይህንን ታሪክ ሲተነትኑ የጻፉት ነው እንጂ ራሳቸው ሲጽፉት ራሱ የአምላክ ቃል ነው ብሎ አይደለም የጻፉት። የቁርአን ደራሲ ግን ይሄንን አላህ ነው በእስራኤል ልጆች ላይ የጻፈው ብሎ ተናገረ ማለት ነው። ሐሰት ነው። እንግዲህ በጣም ብዙ ታሪኮችን ማየት እንችላለን። ወደ ማጠቃለሉ እየሄድን ነው። ብዙ ታሪኮችን ማየት እንችላለን። ነገር ግን ቁርአን ሐሰት ስለመሆኑ ይሄ በቂ ነው። በቀጣይ ደግሞ ከሌሎች ምንጮች የተቀዱትን አብረን እናያለን። እንግዲህ ሙሐመድ ወደ መዲና በገባበት ወቅት አይሁድን ወደ እስልምና ለመሳብ ብዙ ያልተሳኩ ጥረቶችን አድርጎ ነበረ። ለምሳሌ ያህል አይሁድ ወደ ኢየሩሳሌም አቅጣጫ በመዞር ይሰግዱ እንደነበረ ሁሉ እሱም ወደ ኢየሩሳሌም ዞሮ ነበር የሚሰግደው። የአሹራ ወይም የፋሲካ ጾምን ይጾም ነበረ። አይሁድ በአላህ የተመረጡ ሕዝቦች መሆናቸውን ተናግሯል። ነገር ግን ይህ ሁሉ ጥረት አይሁድን እንዲቀበሉት ልባቸው እንዲከፈትለት አላደረገም። በዚህ ስለተከፋ እርምጃዎችን መውሰድ ጀመረ ማለት ነው። ለአይሁድ የከፋ ጥላቻን ማሳየት ጀመረ ማለት ነው። ስለዚህ ምን አደረገ? ወደ ኢየሩሳሌም አቅጣጫ የነበረውን ስግደት ወደ መካ እንዲዞር አደረገ። የአሹራን ጾም በረመዳን እንዲተካ አደረገ። የሙገሳ መገለጦቹ በቁጣና በጥላቻ ተተኩ። አይሁዶችን ዝንጀሮች ሆኑ ይላቸዋል፣ አንዴ አሳማ ሆኑ ይላቸዋል። በሐዲስ ውስጥ ደግሞ እንደምናነበው አይጥ ሆኑ ወዘተረፈ ይላቸዋል ማለት ነው። በጣም የሚገርም ነው። በኒ ቀይኑቃና በኒ ናዲር የተሰኙ የአይሁድ ጎሳዎችን ከመዲና ከተማ አባረረ። በኒ ቁሬዛ በተሰኙት ላይ ጭፍጨፋ ፈጸመ። የሃይበር አይሁዶችን ባሪያ አደረገ። በመጨረሻም ኸሊፋ ዑመር አይሁዶችና ክርስቲያኖች ከአረቢያ ተጠራርገው እንዲወጡ አደረገ። እንደውም ይሄ ሁሉ አልበቃ ብሎት ትንቢት ተናገረ። ወደፊት አለ የኔ ተከታዮች አይሁዶችን ይጨፈጭፏቸዋል። ዛፍ ስር ከተደበቁ ዛፉ አይሁዳዊ ከኔ በስተጀርባ አለ፣ ሙስሊሞች ናግደል ይላል። ድንጋዩም እንደዛ ይላል። መደበቂያ ይጠፋቸዋል፣
ሙስሊሞች ይጨፈጭፏቸዋል ብሎ በእንደዚህ አይነት ሁኔታ ተናገረ ማለት ነው። ማስረጃዎቹን በሙሉ ስክሪኑ ላይ ታገኛላችሁ። በአንድ ወቅት የሚገርም ነገር ነው። ሙሐመድ በመዲና ወደሚገኝ የአይሁድ ምኩራብ ገብቶ ቢበዛ 12 አይሁድ እንኳ ነብይነቱን ቢቀበሉ አላህ የአይሁድ ማህበረሰብን መላውን የአይሁድ ማህበረሰብን ከቁጣው እንደሚያድን ተስፋ በመቁረጥ ስሜት ተናግሮ ነበር። ስለዚህ 12 አይሁዶች እንኳ አልተከተሉትም ነበር ይላል የነሱ ሐዲስ ማለት ነው። ሙስሊም ወገኖቻችን አብደላ ኢብን ሰላማ የመሳሰሉ ሰዎች እስልምናን ተቀብለዋል እኮ ወዘተረፈ ይላሉ። ግን ኢግኖራንት ሰዎች ናቸው። አብደላ ኢብን ሰላማ የሚባለውን ሰው ስትመለከተው ሐዲስ ውስጥ በፈጠራ ታሪኮች ሙሐመድን ሲያጅል የኖረ ሰው ነበር። ምንም በቃ የቅዱሳት መጽሐፍት ዕውቀት የሌለው። ሌላስ ማን የተቀበለው እስልምናን? አይሁዳዊ ሊቅ ብትሉ ሚስቱ ሳፊያ ይሏቸዋል። ነገር ግን ወገኖቼ ሆይ ሳፊያ ነፍሷን ለማትረፍ ስትል የፈጠራ ታሪኮችን ስትናገር የኖረች ምስኪን ሴት ነበረች። በኋላ ላይ ምናልባት ልጠቅሳት እችላለሁ። ኤኒዌይ ሙሐመድ ወገኖቼ ሆይ አይሁድን ሲጨፈጭፍ ነበር። ለምሳሌ ያህል አቡ አፋክ የተሰኘ እድሜው 120 የነበረ አይሁዳዊ አዛውንት የሙሐመድን መገለጥ በማቃለሉ ምክንያት ሰሊም ቢን ኡመይር በተሰኘ ነፍሰ ገዳይ ተገድሏል። አስማ ቢንት ማርዋን የተሰኘች አስተዋይ ሴት በተመሳሳይ ምክንያት ሙሐመድ በላከው ነፍሰ ገዳይ ተገድላለች። ከዓብ ቢን አልአሽራፍ የተሰኘ አስተዋይ ሰው ነው፣ ሊቅ ነው ወገኖቼ። ሙሐመድ ቂርፋ የተሰኘች የ80 ዓመት የዕድሜ ባለጠጋ ሙሐመድን ስላልተቀበለች በግመሎች መካከል ታስራ እንድትሰነጠቅ ተደርጋለች። ይህን ሁሉ ግፍ በአይሁዶች ላይ ፈጽሟል ሙሐመድ ማለት ነው። ለምንድን ነው ይህንን ሲያደርግ የነበረው? ሙሐመድና ተከታዮቹ ወገኖቼ አይሁድን እንደ ስጋት በመቁጠር ማሳደዳቸው ያለ ምክንያት አልነበረም። እነርሱም ደግሞ አዲሱን ሃይማኖት ከመቀበል ይልቅ ባርነት፣ ስደትና ሞትን መምረጣቸው ያለ ምክንያት አልነበረም። ሙሐመድ እውነተኛ ነቢይ እንዳልሆነ የሚያረጋግጡ ማስረጃዎች ነበሯቸው። ስናጠቃልል እስካሁን የተናገርኩትን ስንቋጭ የተጠቀሱት የአይሁድ አዋልድ መጽሐፍት ቅድመ እስልምና የተዘጋጁ ናቸው። ሁለተኛ በውስጣቸው የሚገኙት ታሪኮች በአረቢያ በስፋት ይነገሩ ነበረ። ሶስተኛ ሙሐመድ ከአይሁድ ጋር የመገናኘት ሰፊ ዕድል ነበረው። ሌላው ነጥብ እነዚህ ታሪኮች በቁርአን ውስጥ ይገኛሉ፣ በሌባው ቤት ውስጥ እንደተገኘው ንብረት ማለት ነው። ሌላው እነዚህ መጽሐፍት መለኮታዊ ምንጭነት የሌላቸው ተረቶች ናቸው። ሌላው ሙሐመድ ከነዚህ ምንጮች ያገኛቸውን ተረቶች ከሰማይ የመጡ መለኮታዊ መገለጦች በማስመሰል ሲያቀርብ ነበረ። ስለዚህ ወገኖቼ ድምዳሜው ምንድነው? ሙሐመድ የሐሰት መጽሐፍ ነው። ይሄ ነው ድምዳሜው። እንቀጥላለን በዚሁ ርዕስ ላይ። በሚቀጥሉት ክፍለ ጊዜያት ደግሞ ከሌሎች ምንጮች የተቀዱ የቁርአን ይዘቶችን አብረን እንመለከታለን። በትዕግስት ስላዳመጣችሁኝ እግዚአብሔር አምላክ አብዝቶ ይባርካችሁ። ተባረኩ። በጣም ወዳችኋለሁ። ይሄንን ቪዲዮ ሼር አድርጉ ፕሊስ፣ ለሌሎች ሙስሊም ወገኖች እንዲሰሙት፣ እንደዚሁም ደግሞ ሌሎች ክርስቲያኖች እንዲማሩበት ሼር አድርጉ።